አርሰናል የክርስቶስ ዞሊስን ውል ወይም ፊርማ ዛሬ ጨርሷል። በአሰልጣኝ ሃንሲ ፍሊክ እና በፍራንኪ ዲዮንግ መካከል የተፈጠረው ነገር ምንድን ነው? ሁለቱ ሰዎች ለስከ መጨረሻው ሊለያዩ ይሆን? በሰፊው እናየዋለን። የአርጀንቲና ደጋፊዎች አርጀንቲና ከስፔን ጨዋታው ይደገም፣ አርጀንቲናውያን ላይ ያለ አግባብ ተጽዕኖ ተፈጥሯል፣ የዓለም ዋንጫ ፍጻሜና መደምደሚያው ልክ አልነበረም የሚለው ተቃውሟቸው በፊርማ 23 ሚሊዮን ተሻግሯል። ሰላም ክቡራን እንዴት ውላችኋል? ይሄ የጎልደን ስፖርት ዩቲዩብ ገጽ ነው። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ትከተሉን ዘንድ ጥያቄያችን በአክብሮት የተሞላ ነው። የዕለቱን አጫጭር ጉዳዮች እነሆ። አርሰናል የክርስቶስ ዞሊስን ፊርማ አግኝቷል፣ ወይም ተጫዋቹ የአርሰናል ተጫዋች መሆኑ ተረጋግጧል። አርሰናል ለመስመር አጥቂው 40 ሚሊዮን ዩሮ ገደማ ይከፍላል። ዞሊስ በአርሰናል እስከ 2031 ሰኔ ወር ድረስ የሚቆይ ይሆናል። በቅርቡ አርሰናል ወደ ቤሺክታሽ የላከውን ሌያንድሮ ትሮሳርን በሚገባ ይተካል ተብሎ ይጠበቃል። ግሪካዊው የመስመር አጥቂ በአርሰናል ቤት እስከ 2031 ይቆያል። በክለብ ብሩገ ያሳለፈው የውድድር ዘመን ለተጫዋቹ በጣም አስደናቂ ነበር። የ24 ዓመቱ የመስመር አጥቂ ተጫዋች በ52 ጨዋታዎች 22 ጎሎችን አስቆጥሮ 29 የመጨረሻ ኳሶችን አመቻችቶ ማቅረብ ችሏል። ይሄ ማለት በቁጥር 51 የጎል ድርሻ ማለት ነው። በ52ቱ የተጋነነ ቁጥር ነው። በ108 ጨዋታ 88 የጎል ኮንትሪቢዩሽን ያለው ተጫዋች ጭምር ነው። ፈጣን ነው። ከኳስ ጋር ያለው ምቾት በጣም አስደናቂ ነው። ውሳኔዎቹ ላይ ጥሩ እንደሆነ ይነገርለታል። ገና 24 ዓመቱ ስለሆነ ሪሴል ቫልዩም ሊኖረው ስለሚችል ለአርሰናል በጣም ምርጥ ዝውውር የበርካቶች ሀሳብ ሆኗል። ኒውካስል አላጂ ባምባን ለማስፈረም ተስማምቷል። በሞናኮ የሚገኘው አማካዩ በሁለቱም የአማካይ ቦታ ላይ መጫወት ይችላል። ተጫዋቹ ኒውካስል ለዚህ አማካይ እስከ 41 ሚሊዮን ዩሮ ለመክፈል ተስማምቷል ተብሏል። በሁለቱ አካላቶች መካከል የሚፈጠረው ግንኙነት ሙሉ ለሙሉ ተጠናቋል። በቀጣይ የሜዲካል ምርመራ የጤና ምርመራው ብቻ ይጠበቃል። ተጫዋቹ በእንግሊዝ ነገሮች ባያምሩለት እንኳን ቢሸጥ ከባምባ ዝውውር ላይ ኒውካስል የራሱን ዋጋ የሚያገኝበት እድል አለው። ምናልባት የዚህ አማካይ ወደ ኒውካስል ማቅናት የብሩኖ ጊማሬሽን ቆይታ በሚገባ ሊነግር ይችላል። አርሰናል ዳግም ከዚህ ተጫዋች ጋር ያለው ግንኙነት አሁን ጎምርቶ ሊነሳ እንደሚችል መናገር ይቻላል። ካሪም አዲየሚ አዲሱ የባርሴሎና ተጫዋች ሆኖ ተዋውቋል። በእርግጥ ዝውውሩ ከተጠናቀቀ ሰንበት ብሏል። ዛሬ ነው ግን ተጫዋቹ በትክክል ፊርማውን ያኖረው። ባርሴሎና ለቦሩሲያ ዶርትመንድ 22 ሚሊዮን ዩሮ አሁን እንዲሁም ደግሞ አድ ኦንስ እየታየ የሚጨመር 7 ሚሊዮን ዩሮ የሚከፍል የሚጨምር ይሆናል። ምናልባት ባርሴሎና ተጫዋቹ የሚሸጠው ከሆነ ቦሩሲያ ዶርትመንድ ሴሎን ክላውስ ወደ ራሱ ድጋሚ የማስፈረም እድል አለው። እንዲሁም ደግሞ የሆኑ ገንዘቦችን ሌላ ቡድን የሚሄድ ከሆነ የሚያገኝበት አጋጣሚ አለ። ለ5 ዓመታት በካምፕኑ ይቆያል። አጥቂው ሊዮኔል ሜሲን በብዙ ያደንቀዋል። በተለየ መልኩ ሮናልዲኒዮን ሲያያድጓል። በየትኛውም የመስመር ቦታ ላይ ቢያጫውቱኝ እንዳሰልጣኙ ፍቃድ ምቹ ነኝ የሚል ሀሳቡን ሰጥቷል። በእርግጥ ተጫዋቹ ከፍቅረኛው በጀርመን ተሰላችቻለሁ ከሚል በኋላ የመጣ ዝውውር መሆኑ ሀሜቱን አግዝፎት ሊሆን ይችላል። ግን ደግሞ በቀደመው ጊዜ አደገኛ የነበረው ካሪም አዲየሚ ዳግም በሃንሲ ፍሊኩ ባርሴሎና የሚነሳሳ ከሆነ ከላሚን ያማል፣ ራፊኛ፣ ፌራን ቶሬዝ አይነት አጥቂዎች ጋር ተጣምሮ ጎርደንን ጨምሮ አንድ አሽጥራት እንደሚጨምር ይጠበቃል። በዛው በባርሴሎና ቤት ባርሴሎና ጃኦ ካንሴዮን ለማቆየት ንግግር ስለመጀመሩ እየተነገረ ነው። የመጨረሻው የውሰት ቆይታው ካንሴዮ በባርሴሎና እንደነበረ ይታወቃል። በእርግጥ በባርሴሎና ቤት ለሁለት ጊዜ በተለያየ አጋጣሚ በውሰት አሳልፈዋል። ተጫዋቹ ቀድሞ በቤኒፊካ አገልግሎ ነበር። ከዛ በኋላ በቫሌንሲያ በውሰትና በቋሚነት፣ በኢንተር ሚላን በውሰት፣ በዩቬንቱስና በማንቸስተር ሲቲ በቋሚነት፣ በባየርና በባርሴሎና በውሰት ካሳለፈ በኋላ የሳዑዲው ሂላል አስፈርሞት ድጋሚ ባርሴሎና ተጫዋቹን በውሰት ያለፈውን የውድድር ዘመን ከእርሱ ጋር በቀኝ ኮሪደር ላይ እንደጨረሰ ይታወቃል። ባርሴሎና አሁንም ተጫዋቹን በዛው አቆይቶ የተጫዋቹን ኮንትራት ሙሉ ለሙሉ ማግኘት ይፈልጋል። በባርሴሎናና በሂላል መካከል ያለው ግንኙነት በቀጣይ ይጠበቃል። ጆዋ ካንሲዮም ሆነ ባርሴሎና ግን እንደሚፈላለጉ እየተነገረ ነው። የጣሊያን እግር ኳስ ቴክኒካል ዳይሬክተር የሆኑት የቀድሞ ውዱና ምርጡ ተከላካይ ፓውሎ ማልዲኒ አዎ ብለው አምነዋል። ከካርሎ አንቸሎቲ ወይም ከፔፕ ጓርዲዮላ አንደኛቸውን ለመቅጠር እንዳሰቡ ከሁለቱም ጋር ንግግር እያደረጉ እንደሆነ ተነግሯል። ካርሊቶ ብዙ ተስፋ ተጥሎባቸው በብራዚል ብሔራዊ ቡድን ቢገኙም ቢያንስ ባለፉት ዓመታት ቡድኑ እንደነበረው እንኳን በሩብ ፍጻሜ ማግኘት ሳያስችሉ መቅረታቸው ይታወሳል። በኖርዌይ 2-1 ተሸንፈው ከ16ቱ ጥሎ ማለፍ ከውድድር ውጭ መሆናቸው የሚታወስ ነው። ፔፕ ጓርዲዮላ ከ10 ውድና ጣፋጭ
ዓመታት በኋላ ከማንቸስተር ሲቲ ጋር ተለያይቶ ከስራ ውጭ መሆኑ ይታወቃል። ከሁለት አንዱን ለመቅጠር የጣሊያን ብሔራዊ ቡድን እየሰራ እንደሆነ እየተነገረ ነው። ሞሮፍ ከፔፕ ጓርዲዮላ ጋር ቡድኑ እየተገናኘ ነው፣ ግን ደግሞ ጣሊያናዊ ካርሎ አንቸሎቲም እድላቸው የሰፋ እንደሆነ ተነስቷል። ሊድስ ዩናይትድ የማንቸስተር ሲቲውን ግብ ጠባቂ ጄምስ ትራፎርድን ለማስፈረም ከጫፍ ደርሷል። ጄምስ ትራፎርድ ከጃንሉጂ ዶናሩማ ቀድሞ ወደ ማንቸስተር ሲቲ መምጣቱ እንጂ ቀድሞውኑ ይህን ዝውውር ያደርጋል ብሎ መገመት ከባድ ነበር። ኦልሞስት ባለፈው የውድድር ዘመን ምንም የጨዋታ እድል አላገኘም ብሎ በድፍረት መናገር ይቻላል። ሊድሶች ይህን ተጫዋች ለማስኮብለል እየሰሩ ነው። የያን ዲዮማንዴ ካምፕ በፓሪስ ሰን ዠርማን አካሄድ ፍራስትሬት አድርጓል ወይም ደግሞ ተበሳጭቷል፣ ስሜቱም ተጎድቷል የሚል ዜናዎች እየተነበቡ ነው። የቢልድ መረጃ ነው። እንደ ቢልድ ሀሳብ ከሆነ ፓሪስ ሰን ዠርማን ዝውውሩን ቶሎ ሊጨርስ ባለመቻሉ የኮት ዲቫሪያዊው ካምፕ ደስተኛ አይደለም በፓሪስ ሁኔታ የሚል ነገር ተነስቷል። ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ ከአርቢ ላይፕዚግ ላይ ተጫዋቹን ለማስፈረም ጥረት የሚያደርጉ ቡድኖች እንደሆኑ ይታወቃሉ። ላይፕዚግ 120 ሚሊዮን ዩሮ ገደማ እንደሚፈልግ እንደለጠፈበትም ግልጽ ነው። ይሄ ተጫዋች ግን አሁን ትክክለኛ ዝውውሩን ማግኘት ባለመቻሉ ድጋሚ የዝውውር ፍራስትሬሽን ውስጥ ወይም ደግሞ ዝውውሩ እድገት ባለመኖሩ ደስታን እንዳጣ ወይም እንደተደበረ የተነገረ ነው። ሊቨርፑል በተለየ መልኩ የተጫዋቹ ፈላጊ እንደነበረ ይታወሳል። ጆዜ ሞሪኒዮ ቀጥታ ከፍሎሬንቲኖ ፔሬዝ ጋር ተገናኝተው አውርተዋል ተብሏል። በሮድሪ ጉዳይ የጆዜ ሞሪኒዮ ሐሳብ ሮድሪ ያስፈልገኛል፣ እሱ መፈረም አለበት የሚል ሐሳብ አላቸው። በተቃራኒ ደግሞ ፍሎሬንቲኖ ፔሬዝ አሁንም በአቋማቸው ጸንተዋል። ሮድሪን በማድሪድ ማምጣት ቹዋሜኒ ላይ ጥቅም እንደሌለው ያለማሉ፣ ያስባሉ። ጆዜ ሞሪኒዮ ግን ሮድሪ ወደ ማድሪድ መሄድ ይፈልጋል፣ ጆዜ ሞሪኒዮ እርሱን በማድሪድ ማሰራት ይፈልጋሉ። ስለዚህ ጆዜ ሞሪኒዮ በቀጥታ ከፍሎሬንቲኖ ፔሬዝ ጋር በሮድሪ ጉዳይ ስብሰባ መቀመጣቸውን ራዲዮ ማርካ አሳውቋል። በቡንደስሊጋ ለዓመታት ቆይታ የነበረ በቮልስበርግ ኋላ ላይ ደግሞ በላይፕዚግ የነበረው ዣቬር ሽላገ ኦስትሪያዊ አማካይ 28 ዓመቱ ነው። በነፃ አዲሱ የኖቲንጋም ፎረስት አማካይ ሆኗል። ለእኔ በጣም ትልቅ ነገር ነው የሚል ሀሳብም ሰጥቷል። ሽላገ በአማካይ ክፍል ላይ ከአርኖልድ ጋር ወይም ደግሞ ከሌሎች አማካዮች ጋር ለዓመታት ተጣምሮ በጥራት ከፍ ያለ ተጫዋች ነበረ። ለእንግሊዝ ፕሪሚየር ሊግ የሚመጥን አካላዊ ቅርጽና መዋቅር እንዳለው መናገር ይቻላል። በቀጣይ በፎረስት መለያ ከምናዩት ተጫዋቾች መካከል አንደኛው መሆኑን አረጋግጧል። ባየር ሚኒክ የኮንራድ ላይመርን ፊርማ ወይም ደግሞ አዲስ ኮንትራት ሪኒው አድርጓል። የ29 ዓመቱ ኮንራድ ላይመር በቀጣዮች 2 ዓመታት በባየርን ይቆያል። ስለዚህ በዚህ ኮንትራት መሰረት የባየርን አመራሮች ተደስተዋል። እንደ ኤበርልም ሆኑ ፍራውድ አይነት ሰዎች በሱ ሁኔታ ደስተኛ እንደሆኑ፣ በፓሽኑ፣ በኮንሲስተንሲው፣ ቨርሳቲሊቲው በጠቅላላ እንደሚያዝናናቸው፣ እንደሚያስደስታቸው ሁሌም ደግሞ ሃይስት ሌቭል ላይ ተገኝቶ እሱ ቫይታል ፓርት እንደሆነ የቲሙ እያነሱ ይገኛል። እንግዲህ እስከ 2029 ኮንራድ ላይመር በባየርን ለመቆየት ውሉን አድሷል። በአንድ ወቅት በፕሪሚየር ሊግ መናቀው ፓትሰን ዳካ አዲሱ የሃምቡርግ ተጫዋች ሆኗል። የ27 ዓመት ተጫዋች በነፃ ዝውውር ነው ወደ ጀርመኑ ቡድን ያቀናው። ባለፉት ዓመታት በኒውካስል የነበረው ማት ታርጌት አዲሱ የሆል ሲቲ ተጫዋች ሆኗል። አዳጊው ሆል ሲቲ ተጫዋቾችን ከተለያዩ ቦታ እያስፈረመ ነው። በ2 ዓመት ኮንትራት የግራ ኮሪደሩን ተጫዋች ወደ ቡድኑ ቀላቅሎታል። በነፃ ነው ማት ታርጌት የሆል ሲቲ ተጫዋች የሆነው። ሊቨርፑል የሞናኮን ተጫዋች ማግነስ አኪሊዮሽን ለማስፈረም በደንብ አፕሮች ማድረግ ጀምሯል ተብሏል። ከሊቨርፑል በፊት ፓሪስ ሰን ዠርማን ተጫዋቹን በዛው በፈረንሳይ ለማስቀረት እስከ 40 ሚሊዮን ዩሮ ሌተስ ቢድ ወይም የመጨረሻ አካባቢ ጥያቄውን አቅርቦ ነበረ። በዚህ ግን ሞናኮች ደስተኛ አይደሉም። ፈረንሳዩ የ24 ዓመት የመስመር አጥቂ በፈረንሳይ የዓለም ዋንጫ 4ኛ በወጣው ዲዲዬ ዴሾ ቡድን ውስጥ ስብስብ ውስጥ እንደነበረ ይታወሳል። በጣም ከፍ ያለ ልህቀት ያለው ተጫዋች ነው። ሊቨርፑል ይህን ተጫዋች እንደ አማራጭ እያየው እንደሆነ እየተነገረ ነው። ሮማ የማል ተከላካዩ አግዜል ዲሳሲን ለማስፈረም ከቼልሲ ጋር ንግግር ጀምሯል። ተጫዋቹ 28 ዓመት ሆኖታል። በሞናኮ ሳለ ከቤኒቶ ባዲያሽልና ከማሪያ ፓንጋ የነበረው ጥምረት አስደናቂ ነበር። ይሄ ተከላካይ በቅርብ ጊዜያት ግን ብቃቱን መመለስ ከብዶታል። ቼልሲም በውሰት ሲሰጠው እያስተዋልን ነበር። ቼልሲ ከተጫዋቹ እስከ 17 ሚሊዮን ፓውንድ ይፈልጋል። ሮማ ይህን ክፍያ መክፈል የሚችል ከሆነ የ28 ዓመቱን ፈረንሳዊ ተከላካይ የግሉ ማድረግ የሚችልበት እድል ሰፊ ነው። ማንቸስተር ዩናይትድ እና ሪያል ማድሪድ ድጋሚ ስማቸው በኤድዋርዶ ካማቪንጋ ጉዳይ እየተነሳ ነው። ካማቪንጋ በቅርብ ጊዜ በሪያል ማድሪድ እየተሰጠው ያለው ቦታ ወይም ደግሞ አንተቸብል የሚባል ተጫዋች አለመሆኑ ኢቭን በዓለም ዋንጫው እንዳይገኝ አድርጎታል። ምናልባት ማንቸስተር ዩናይትድ በጥሩ መግፋት ከተጓዘ ይህን ግራኛ አማካይ የማግኘት እድሉ ሰፊ እንደሆነ እየተነገረ ነው። ሊቨርፑል ከአርሰናል ጋር አሁንም በሌላ ግድድር ውስጥ ነው። ብራድሊ ባርኮላ ለማስፈረም ሁለቱም ቡድኖች ይፈልጋሉ። ብራድሊ ባርኮላ የኪቪቺ ክቫራትስኬሊያ እና ዲዝሬ ዱዌን ቋሚነት ሰብሮ መግባት አልተቻለውም። ባየርን የተጫዋቹ ፈላጊ ነው። እስከ 100 ሚሊዮን ፓውንድ ገደማ ሊወጣበት ይችላል። 23 ዓመቱ ነው። ሊቨርፑል አሁንም የተጫዋቹን ጉዳይ እየተከታተለ መሆኑን ደሰን እያስነበበ ይገኛል። ኬሊያን ኤምባፔ ለፍሎሬንቲኖ ፔሬዝ መልእክት ልኳል ተብሏል። መልእክት የላከው ደግሞ በኦሊሴ ጉዳይ ነው። ኦሊሴና እሱ
አብረው ቢጫወቱ ለማድሪድ መስጠት የሚችሉትን ነገር በዓለም ዋንጫ ጅምሩን ላየ ሰው ግልጽ ነው። ይሄ እርግጥ አደገኛ ሊሆን ይችላል። በግራ በኩል ደግሞ ቪኒሲዮስ ጁኒየር ይኖራል። ሮድሪን የሚያስፈርም ከሆነ ቤሊንጋምም አለው ቡድኑ። ስለዚህ ያለምንም ድርድር የሪያል ማድሪድ አወቃቀርና ግንባታ አደገኛ ሊሆን እንደሚችል መገመት አያዳግትም። ፍሎሬንቲኖ ፔሬዝ ትልቅ ጥያቄ ይኖርባቸዋል። ከዚህ ቀደም 150 ሚሊዮን ፓውንድ ወጥቶለት የሚያስፈርሙ ተጫዋች መሆኑን የኋላ አረጋግጠው ነበር። ግን ባየርኖች ተጫዋቹን በፍጹም አይለቅም የሚል ሀሳብ ይሰጡ ነበር። አሁን ግን የኔማር ሬኮርድ ተሰብሮ ጭምር ሊለቅ እንደሚችል መረጃዎች አሉ። ኬሊያን ኤምባፔ ይህን ጉዳይ እየገፋ ይገኛል። በሃንሲ ፍሊክና በፍራንኪ ዴዮንግ መካከል ያለው ግንኙነት ኦልሞስት ተቋርጧል። ምክንያቱ የተባለው ደግሞ ፍራንኪ ዴዮንግ ራስ ወዳድ ሆነ ብለው ነው ያመኑት። ሃንሲ ፍሊክ በአውሮፓ ቻምፒየንስ ሊጉ በአትሌቲኮ ማድሪዱ ጨዋታ ላይ ቢያንስ 60 ደቂቃ ልታገለግለኝ ይገባል በሚሉት ሰዓት እርሳቸው ኖ እኔ ጉዳቴን ማስታመም አለብኝ፣ ሪስክ ልወስድ አልፈልግም ብለዋል። እርሳቸው ደግሞ በእርግጠኝነት ሪስክ ልወስድ አልፈልግም ያለው ለኔዘርላንድ ብሔራዊ ቡድን ነው። እኔና ባርሴሎናን ከማገልገል በላይ ለሀገሩ እያሰበ ነበረ። መጫወቱ ማይቀር ከሆነ ለኔ ትንሽ ታምኖልኝ ሊጫወትልኝ ይገባ ነበር። ቢያንስ የአንድ ሰዓት የሱን ግልጋሎት ባገኝ በእርግጠኝነት አትሌቲን አልፋለሁ ብለው ያምናሉ የሚል ሀሳብ ነው የተሰጠ ያለው ሃንሲ ፍሊክ። በዚህ ምክንያት እንግዲህ በሁለት ሰዎች መካከል መሻከር አለ። ምናልባት ለፍራንኪ ዴዮንግ ፈላጊዎች መልካም አጋጣሚ እንደሆነ መናገር ይቻላል። ከዝውውር ጉዳዮች ወጣ ስንል የእንግሊዝ ፕሪሚየር ሊግ የራሱን ምርጥ 11 መርጧል። የእንግሊዝ ፕሪሚየር ሊግ ላይ የሚሳተፉ በዓለም ዋንጫው ላይ ምርጥ የነበረው ምርጥ 11 ሲመርጥ ጆርዳን ፒክፎርድን ግብ ጠባቂ አድርጓል። ስፔንስ ሊሳንድሮ ማርቲኔዝ፣ ኩቲ ሮሜሮ እና ፔድሮ ፖሮ የኋላ ክፍሉን ይመራሉ። ኤሊዮ አንደርሰን፣ ሮድሪ እና ኤንዞ ፈርናንዴዝ አማካይ ላይ፣ ሳካ፣ ሃላንድ እና ኢስማኤል አሳ ፊት መስመር ላይ እንግሊዝ ፕሪሚየር ሊግ የኔ ምርጥ 11 በዓለም ዋንጫ ያሳለፉ ልጆቼ ብሎ መርጧቸዋል። ሊዮኔል ሜሲ እንደ IFFHS ዘገባ ከሆነ የዓለም ዋንጫው ምርጡ ተጫዋች እሱ ነው ብሏል። ይሄ ፉትቦል ላይ ብዙ ቁጥራዊ ጉዳዮችን የሚያቀርብ ኦብዘርቫቶሪ የሆነ ተቋም ነው IFFHS። ሊዮኔል ሜሲ ነው የዓለም ዋንጫው ኮከብ ሲል የሱን ኮከብ መርጧል። በፊፋ ጉዳዮች ላይ አንድ ኢንተርናሽናል አድቫይዞሪ ግሩፕ 7 ጨዋታዎችን መርጦ ምርመራ ጀምሯል። እነዚህ 7 ጨዋታዎች ላይ ቁመራ አለ ብሎ አምኗል። ይሄ ተቋም ለምሳሌ ቴምባ ዙዋኔ በቀይ ካርድ የወጣበት የደቡብ አፍሪካና የሜክሲኮ ጨዋታ፣ ካፖ ቬርዴ ከስፔን ጎል አይቆጠርም ተብሎ እስከ 4 ሚሊዮን ዩሮ ቤት ተደርጓል የሚል ነገር ተነስቷል። የቪአር እይታ በሳዑዲ አረቢያና በስፔን ጨዋታ የፌራን ቶሬዝ ጎል ላይ እነዚህ ጨዋታዎች ላይ ፖቴንሻሊ ምርመራ ያስፈልጋቸዋል ተብሎ ተጀምሮባቸዋል። ምናልባት ይሄ ተቋም ያነሳቸው እነዚህ ነው። ዝርዝር ጉዳዮችን ሪሊዝ ማድረግ አልመረጡም፣ ግን 7 ዋና ጨዋታዎች ላይ ግን ተቆምሮባቸዋል ወይም ደግሞ ችግር ነበረባቸው። በዚህ ዓለም ዋንጫ መፈተሽ ያለበት ተብሏል። የ2030 ዓለም ዋንጫ የፊፋ 100ኛ ዓመት የዓለም ዋንጫ አንቨርሰሪ ነው። 1930 ላይ እንደጀመረ ይታወቃል። አርጀንቲና በቀጥታ ታልፋለች። ምንም የኳሊፊኬሽን ጨዋታ አይኖርባትም። ይሄ ማረጋገጫ ተሰጥቶበታል። በመጨረሻም የአርጀንቲናን ጉዳይ እናንሳ። የአርጀንቲና ደጋፊዎች ፊርማ ማሰባሰቡን 23 ሚሊዮን ተሻግረዋል። በ1997 ነበረ ትልቁ የፊርማ ማሰባሰብ እንቅስቃሴ ነበረው። ያኔ 24 ሚሊዮን 319181 ፊርማ በእንደዚህ አይነት ተቃውሞ ተሰብስቦ ያውቃል። አሁን የአርጀንቲና ደጋፊዎች ጨዋታው መደገም አለበት፣ ከስፔን ጋር የተፈጠረው ነገር ቀድሞ ልክ አይደለም በሚል ይሄን ነገር በድጋሚ እየተነሳ ነው። እንግዲህ ካምፔኑ ተጧጥፎ ቀጥሏል። አርጀንቲና አውት የሚል ሐሳብም አለው። በጠቅላላው ግን ምናልባት በዓለማችን ላይ ውዱ አዲሱ ባለ ሬኮርድ ሊሆን ይችላል። በርካታ ፒቲሽን ወይም በርካታ ሰው የፈረመበት የሚለው ሐሳብ እየተነሳ ነው። ኤርሊንግ ሃላንድ እና ላሚን ያማል የዓለማችን ውዶች ተጫዋች ሆነዋል። በዚህኛው ወቅት ላይ 220 ሚሊዮን ዩሮ ተገምተዋል። ኬሊያን ኤምባፔ፣ ኦሊሴ፣ ጁድ ቤሊንጋም እነሱን ይከተላሉ። ፔድሪ፣ ቪኒሲዮስ ጁኒየር፣ ቪቲኒያ፣ ኪቪቼ፣ ክቫራትስኬሊያ እና ጃኦ ኔቬስ እስከ 10ኛ ያለውን ደረጃ በውድነት ይዘዋል። የምትከታተሉት የጎልደን ስፖርት ዩቲዩብ ገጽ ነው። ሰብስክራይብ በማድረግ አብሮነታችሁ ከኛ ጋር ይሁን።